ሰላም ጤና ይስጥልን ክቡራትና ክቡራን አድማጮቻችን ከትርታ ኤፍኤም 97.6 ትርታ ስፖርት የዕለተ ረቡዕ ሚያዝያ 8 2017 ዓ.ም መሰናዷችን ነው ተጀምሯል። ዛሬ ትኩረት የምናደርገው በአውሮፓ ቻምፒየንስ ሊግ የውድድር መድረክ በሩብ ፍጻሜ ተጠባቂ የመልስ ጨዋታዎች ላይ ይሆናል። ከነዚህ ዛሬ ምሽት ከሚደረጉ ሁለት ተጠባቂ ጨዋታዎች መካከል ደግሞ በርካታ እግር ኳስ አፍቃሪያን ዘንድ እየተጠበቀ የሚገኘው የስፔኑ ክለብ ሪያል ማድሪድ በሜዳው ሳንቲያጎ በርናቦ የእንግሊዙን ክለብ አርሰናልን የሚጋብዝበትን ጨዋታ የተለያዩ መረጃዎችን እየሰጠናችሁ ቆይታ እናደርጋለን። እንግዲህ ሁለቱ ቡድኖች የመጀመሪያ ዙር ጨዋታቸውን በኤምሬትስ ስቴዲየም አድርገው በመድፈኞቹ 3-0 አሸናፊነት ፍጻሜውን ማግኘቱን ይታወሳል። አሁን ላይ ግን የቀድሞና አሁን በመጫወት ላይ የሚገኙ የሪያል ማድሪድ ተጫዋቾች ለዚህ ጨዋታ ከፍተኛ ዝግጅት በማድረግ ላይ ነው የሚገኙት። ውጤቱንም የመቀልበስ አቅም እንዳላቸው አሰልጣኝ ካርሎ አንቸሎቲን ጨምሮ ተጫዋቾችም እንደዚሁ ሙሉ እምነታቸውን በመግለጽ ላይ ይገኛሉ። የዛሬ ምሽቱን ጨዋታ በተመለከተ የተለያዩ መረጃዎችን ወደ እናንተ እናደርሳቸዋለን። አርሰናሎች ደግሞ በበኩላቸው ውጤቱን አስጠብቀው ወደ ቀጣዩ ወደ ግማሽ ፍጻሜ ፍልሚያ ለመሸጋገር ከፍተኛ ዝግጅት ስለማድረጋቸው ነው እየተገለጸ የሚገኘው። የቀድሞ ተጫዋቾችም እንግዲህ ቀደም ሲል እንደገለጽኩላችሁ ሀሳባቸውን እየሰነዘሩ ይገኛሉ። የተለያዩ የእግር ኳሱ ተንታኞች የምሽቱን ጨዋታ በተመለከተ ሀሳባቸውን እየሰጡ ነው የሚገኙትና ተጫዋቾቹ ምን አሉ የሚለውን መረጃ እንሰጣቸዋለን። ሰላም ብሩኬ፣ እንዴት ነው? እግዚአብሔር ይመስገን ገዙ፣ ሰላም ነው አለን ፈጣሪ ይመስገን። እንግዲህ የዛሬ ምሽቱ ተጠባቂ ጨዋታ በበርካታ የእግር ኳሱ አፍቃሪያን ዘንድ ከሀገር ቤት እስከ ባህር ማዶ ድረስ በከፍተኛ ጉጉት በመጠበቅ ላይ ይገኛል። ምሽት 4 ሰዓት ላይ በኩል ተመሳሳይ ጊዜ ሁለቱ ጨዋታዎች ይደረጋሉ። እንደዚሁ የጣሊያኑ ክለብ ኢንተር ሚላን በሜዳው ሳንሴሮ የጀርመኑ ክለብ ባየር ሙኒክን የሚያስተናግድበት ሌላኛው ጨዋታ አለ። ይህም ያልተጠናቀቀ ምዕራፍ ነው። ምክንያቱም የመጀመሪያው ጨዋታ እንደምታስታውሰው በኢንተር ሚላን 2-1 አሸናፊነት ነው የተጠናቀቀው። አሁን ደግሞ ሳንሴሮ ላይ ነው እና ይህንን ውጤት ለማስጠበቅ ኢንተር ሚላኖችም ከፍተኛ ጥረት ያደርጋሉ ተብሎ ይጠበቃል። ሌላኛው ግን በጣም ተጠባቂው ጨዋታ ቀደም ሲል በመግቢያችን ላይ ያነሳ ነው የሪያል ማድሪድ እና የአርሰናል ጨዋታ ነውና ከዛሬ ምሽቱ ጨዋታ ምን እንጠብቃለን? ሪያል ማድሪድ ይህንን ውጤት የ3-0 ሽንፈቱን ቀልብሶ ወደ ግማሽ ፍጻሜው ምዕራፍ ማለፍ ይችላል ወይስ ደግሞ አርሰናል በመጀመሪያው ዙር ጨዋታ በኤምሬትስ ስቴዲየም ያደረገውን እንቅስቃሴ በዚህም ጨዋታ ላይ ደግሞ ቢያንስ ከሁለት ያነሱ ግቦች ተቆጥረውበት ውጤቱን አስጠብቆ በድምር ውጤት ወደ ግማሽ ፍጻሜው ያልፋል የሚለው ነገር ሚዛን ይደፋልና እስኪ እነዚህ ላይ ሀሳቦች እናንሳ። ሪያል ማድሪድ በአውሮፓ ቻምፒየንስ ሊግ የተለያዩ ክብሮችን ሲያሳካ ቆይቷል። ዘንድሮ ግን ሪያል ማድሪድ በአውሮፓ ቻምፒየንስ ሊግ እንደዚህ ዓመት የተፈተነበትን የውጤት ጉዞ እያደረገ አይገኝም። በታሪኩ 3-0 በሆነ ውጤት ከተሸነፈ በኋላ ከአርሰናል ጋር ከ19 ዓመት በኋላ ነው በአውሮፓ ቻምፒየንስ ሊግ መድረኩ የተገናኙት። በሩብ ፍጻሜ የመጀመሪያ የጨዋታ መርሃ ግብር አርሰናል በዲክላን ራይስ 2 ግሩም ቅጣት ምት ጎሎች እንዲሁም ደግሞ ሚኬል ሜሪኖ ባስቆጠሩት 3ኛ ግብ አርሰናል ወደ የመጀመሪያውን የሩብ ፍጻሜ ጨዋታ ሲያሸንፍ ዓለምን አስደምሞ ነበር። ከዛ በኋላ ብዙ መነጋገሪያዎች ነበሩ። የአርሰናል የማሸነፊያ ሂደት፣ የዲክላን ራይስ ግብ፣ ከዛ በኋላ ደግሞ የሪያል ማድሪድ ደግሞ የዚህ ዓመት የውድቀት ጉዞ በደንብ እየተነሳ ቆይታን ያደረገበት ወቅት ነበር ባሳለፍነው አንድ ሳምንት ማለት ነው። ዛሬ ደግሞ ምሽት 4 ሰዓት ላይ ሳንቲያጎ ቤርናባው ላይ ይህንን ማሳካት ይቻላል ወይ? ሪያል ማድሪዶች እየዛቱ ይገኛሉ። እናሳካዋለን፣ ከዚህ በፊት እንዳሳካነው ታሪክ ይህንን የበለጠ ከፍ አድርገን እንቀጥላለን እያሉ ይገኛሉ። ሬሞንታዳ ብሏል በስፓኒሽ ቋንቋ። እንገለብጠዋለን፣ ይህን ታሪክ ቀይረን አዲስ ታሪክ እንመዘግባለን። ከዚህ በፊት እንዳደረግናቸው ሁሉ ሳንቲያጎ በርናባውን ሙሉ ለሙሉ ዘግተን ደጋፊዎቻችን በድምቀት ያጀቡን ይህንን ታሪክ እንፈጽማለን ብሏል። ይሳካላቸዋል ወይ? ትልቁ ጥያቄ ነው። አርሰናልስ ትልቅ እድል አግኝቷል። በታሪኩ እዚህ መድረክ ላይ ተገኝቷል። ኃያሉን የዚህ መድረክ ባለክብር ሪያል ማድሪድን 3-0 በሆነ ውጤት በሜዳው አሸንፎ መጥቷል። በዚህ ጨዋታ ግምት እንደ ኦፕታ ሱፐር ኮምፒውተር ግምት ከሆነ ይሄንን የ90 ደቂቃ ጨዋታ ለማሸነፍ ለሪያል ማድሪድ ግምት ሰጥቶታል ለማሸነፍ። ያ ማለት በ90 ደቂቃ እንቅስቃሴ 54 በመቶ ሪያል ማድሪድ የማሸነፍ ግምት አለው። 54.8 በመቶ ሪያል ማድሪድ ይህን ጨዋታ ያሸንፋል ተብሎ ይጠበቃል። ከዛ ውጪ አርሰናል ይህንን የምሽቱን ጨዋታ ደግሞ ለማሸነፍ 21.6 በመቶ ጨዋታውን ያሸንፋል የሚል የፐርሰንት ግምት ሰጥቶታል። ነገር ግን ሪያል ማድሪድ ግን ወደ ቀጣይ ዙር ያልፋል ብሎ እድል ለመስጠት 8% ያክል ነው እድል የተሰጠው። ያ ማለት በአርሰናል የበለጠ ብልጫዎች ቁጥሮች እንደሚሰጡት ማሳያ ነው። ሪያል ማድሪድ በታሪኩ 3-0 የሆነን ውጤት ካምባክ ወይንም ውጤቱን ገልብቶ ወደ ቀጣይ ዙር ያለፈባቸውን ታሪክ አላስመዘገበም። አርሰናል ትልቅ እድል አግኝቷል። ለሚኬል አርቴታ የ2023-2024 የውድድር ዓመት ደማቅ ያልሆነ ጊዜን አሳልፈዋል። እስከ መጨረሻው ተፎካክረዋል። 2024-2025 በፕሪሚየር ሊጉ ተፎካክረዋል።
ከዛ ይልቅ ለሊቨርፑል የበለጠ እድል የሰጡበት ነው። በአውሮፓ መድረክ አርሰናል ትልቅ ክብርን አሳክቶ አያውቅም። ለመጨረሻ ጊዜ የ2006 ታሪኩ ነው የሚነሳው። አሁን ሪያል ማድሪድን አሸንፎ ቀጣይ ፒኤስጂን የሚያገኝ ከሆነ ለአርሰናል የበለጠ ትልቅ እድል ሊያስመዘግብ ይችላል። ሪያል ማድሪዶች ገዙ በካምባክ ውጤት የተለያየ ታሪኮችን ያስመዘግቡበትን ታሪክ መጥቀስ ይቻላል። ለምሳሌ 2014 ፋይናል ላይ አትሌቲኮ ማድሪድን ያሸነፉበት ካምባክ እየተመሩ ከዛ በኋላ 4-1 በሆነ ውጤት ያሸነፉበት የጨዋታ መርሃ ግብር ይታወሳል 2014 ላይ። ከዛ በመቀጠል ደግሞ 2022 ማንቸስተር ሲቲን በሰሚ ፋይናል የመጀመሪያውን ጨዋታ 4-3 በሆነ ውጤት ከተጠናቀቀ በኋላ ሪያል ማድሪድ 3-1 በሆነ ውጤት ነው ያሸነፈው። በ2022 ደግሞ በ16 ጥሎ ማለፍ ፒኤስጂን እንደዚህ 3-1 በሆነ ውጤት አሸነፈው ካምባክ ይህንን ውጤት የሰሩበት ታሪክ ይታወሳል። ባየር ሙኒክን እንደዚህ 2014 ሰሚ ፋይናል ላይ 2-1 በሆነ ውጤት አሸንፏል። በአውሮፓ ቻምፒየንስ ሊግ ትልልቅ ውጤቶች ተመዝግበው ያውቃሉ። ካርሎ አንቸሎቲ ይሄ የመጀመሪያው ትልቁ ጨዋታ አይደለም የመጨረሻው ይሆናል ብዬ አልጠብቅም። ሪያል ማድሪድ ይሄንን እንደለመደው ታሪክ ይሰራል፣ ሬሞንታዳ ብሏል። ይሳካላችኋል ወይ ነው? አዎ በጣም እንግዲህ አጓጊ ጨዋታ ነው። ይህ ጨዋታ እንግዲህ ትልቅ የስነ ልቦና ጦርነት ሊሆን እንደሚችልም እየተገመተ ነው የሚገኘው። እንደሚታወቀው ቀደም ሲልም እንደገለጽከው አንተ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ ሪያል ማድሪድ እንግዲህ 15 ጊዜያት ያህል የመድረኩን የዋንጫ ክብር በማንሳት ከየትኛውም የአውሮፓ ክለብ በቀዳሚነት ይቀመጣል። ይሄ ደግሞ ለተጫዋቾቹ አሁን ለሚገኙትም ተጫዋቾች ይሁን ላለፉት ተጫዋቾች በሪያል ማድሪድ ማሊያ ትልቅ የስነ ልቦና ከፍታ ነው የሚያላብሰውና አርሰናል ደግሞ ተጋጣሚው ክለብ ቀደም ሲል እንደገለጽከው በ2006 እንግዲህ የመጀመሪያው የፍጻሜ ተፋላሚ የነበረበት ነው በአውሮፓ ቻምፒየንስ ሊግ ትልቁ ደረጃው ወይም ደግሞ የነበረበት ትልቅ ተሳትፎ የሚባለው ማለት ነው እና ከዚህ አንጻር ነው ብዙዎች ለአርሰናል እየሰጉ የሚገኙት ማለት ነው። 3-0 በሆነ ውጤት በጣም ትልቅ ነው። ሳምንት እንደምናስታውሰው በነበረው ጨዋታ ላይ በሁሉ ነገር ነበር አርሰናል በጨዋታው እንቅስቃሴ የበለጠው። እንደውም ከዛ የበለጠ ጎሎችን አስቆጥሮ አንድ አድማጫችን ታስታውስ እንደሆነ ጨዋታውን አርሰናል 7-2 በሆነ ውጤት ያሸንፋል የሚል ቅድመ ግምት ሲሰጥ እዚህ ስቀን ነበር አብዛኞቹ። እንደውም ሀሳብ ሰጪዎችም መልሰው እንደገና አስተያየት ሲሰጡት ነበር ለዚህ ገማቻችን ማለት ነው። ነገር ግን ይሆናል ብለን ስላልገመትን ማለት ነው። በጨዋታው እንቅስቃሴ ላይ ግን 7 የተባሉትም ጎሎች የሚቆጠሩበት ሂደት እንደነበረ ማስተዋስ እንችላለን። ተደጋጋሚ ሙከራዎችን ማድረግ ችሏል የአርሰናል ተጫዋቾች ማለት ነው እና ከዛ ከተደጋጋሚ ሙከራዎች መካከል ግን 3 ግቦችን አስቆጥረው 3-0 በሆነ ውጤት ማሸነፍ ችሏል። ያንን ጨዋታ እዚሁ ኤምሬትስ ስቴዲየም ላይም ገለው የሚሄዱበት አጋጣሚ ነበርና አሁን ላይ ያለው ነገር የበሰበሰ ዝናብ አይፈራም ነው አይደል የሚባለው በአባባል ደረጃ። ሪያል ማድሪድ ያላቸውን ጠጠር ሁሉ ዛሬ ምሽት ይጠቀሙበታል። ታስታውስ እንደሆነ የአርሰናል በሜዳው ባደረገው ጨዋታ ላይ ደጋፊዎቹ የሚገርም ህብረ ዝማሬ ነበራቸው። አጠቃላይ ያደጋገፋ ስርዓታቸውን ብትመለከት ከወትሮ በሊጉ ላይ ከምንመለከተው እንቅስቃሴ በጣም በተሻለና አርሰናል ሪያል ማድሪድን በጨዋታው ላይ እንዲበልጠው የሚያግዝ የደጋፊዎች እጅግ በጣም ያማረ ድባብ ነበረና አሁን ደግሞ ለውጤቱ መቀልበስ አስተዋጽኦ ይኖረዋል በማለት የተለያዩ እንቅስቃሴዎችን ደጋፊዎች እያደረጉ ነው የሚገኙት የሪያል ማድሪድ ደጋፊዎች ማለት ነው። ለምሳሌ የክለቡ የበላይ አመራሮች ስቴዲየሙ ዝግ እንዲሆን እንደዚሁ ጠይቀው ዛሬ በዝግ ስቴዲየም ነው ጨዋታው የሚደረገው። ጣሪያውን በመዝጋትና ድምፁን የበለጠ ለተጫዋቾች ኤነርጂ እንዲሆን ለሪያል ማድሪድ ተጫዋቾች ኤነርጂ እንዲሆናቸው አቅም እንዲሆናቸው ያንን ድባብ ያንን መንፈስ የሪያል ማድሪድን የአውሮፓ ቻምፒየንስ ሊግ የበላይነትን የሚያስጠብቁበትን ጥንካሬ ይሆናቸዋል በማለት ይህን ዝግጅት እያደረጉ ነው የሚገኙትና ትልቅ ድባብ ሊሆን ይችላል። ይሄ ደግሞ በአርሰናል ተጫዋቾች ላይ በአውሮፓ ቻምፒየንስ ሊግ በጣም ያነሰውን ታሪክ ላላቸው የአርሰናል ተጫዋቾች ትልቅ ተጽዕኖ ይኖረዋል ሳይኮሎጂካሊ በሚል ይህንን ነው አሸንፈው ወደ ሜዳ መግባት የሚፈልጉት ማለት ነውና አርቴታ ግን ከጨዋታው አስቀድሞ በነበረው አስተያየት ምን ብሏል? ሁሉም ተጫዋቾች ዝግጁ ናቸው። የቀድሞውን የአርሰናል ይሄ ዋንጫ አካባቢ ሲጠጋ የሚደነግጠውን አርሰናል ዛሬ ምሽት እንዳትጠብቁ። በጣም በስነ ልቦና የተገነባ አብዛኞቹ የክለቡ ተጫዋቾች ማሸነፍንና ማሸነፍን ብቻ አልመው ስፔን የተገኙ ተጫዋቾች ናቸውና ይህንንም በምሽቱ ጨዋታ እናሳያቸዋለን። ከመጀመሪያው ጨዋታ ልዩነት የለውም። አጥቅተን ነው የምንጨዋታው፣ አሸንፈን ለመውጣት ነው ጭራሽ የሁለተኛውንም የመልስ ጨዋታ ጥረት የምናደርገው የሚል አስተያየት ሰጥቷል። ይህንኑ የቡድኑ አምበል ማርቲን ኦዲጋርድም ተጋርቶታል። ይህንን ጨዋታ እናሸንፋለን የሚል ብዙ ሀሳቦች እየተገለጹበት የሚገኝ ጨዋታ ነውና እኔ ለሪያል ማድሪድ ከታሪክ አንጻር ወይም ደግሞ ሳይኮሎጂካሊ ተጫዋቾቹ ላይ ተጽዕኖ አሳድሮ ካልሆነ በስተቀረ
አርሰናል ሳምንት ባሳየን እንቅስቃሴ ሳምንት ባሳየን የጨዋታ ሂደት ይህንኑ መድገም ከቻሉ አትሊስት አጥቅተው መጫወት ሞር ደግሞ አጥቅተው መጫወት የሚችሉ ከሆነ እንደውም ጎል የማስቆጠር እድሉ ይኖራቸዋል ብዬ አስባለሁ። 3 የተለያዩ እድሎችን ይዘው ወደ ሜዳ አርሰናሎች ይገባሉ። የመጀመሪያው ውጤታቸውን ማስጠበቅ ነው። ሁለተኛው ደግሞ ብዙ ግብ እንዳይቆጠርባቸው ማድረግ ነው። ሶስተኛው ደግሞ ግብን አስቆጥሮ መውጣት ነው። በመከላከልም ደግሞ የበለጠ ደግሞ አደረጃጀታቸውን አጠንክረው ጨዋታውን ገለው ሊወጡ ይችላሉ። ሪያል ማድሪዶች ሰሞኑን በማህበራዊ ሚዲያ የበለጠ ነገሮችን እያጋጋሉ ይገኛሉ። ካርሎ አንቸሎቲ፣ ጁድ ቤሊንግሃም ከተጫዋቾችም ከአሰልጣኞችም ደጋፊዎችም የሪያል ማድሪድ ትልቅ አመራሮችም ይህን ጨዋታ የቀድሞ ተጫዋቾችም የሪያል ማድሪድ የአውሮፓ ቻምፒየንስ ሊግ የቀድሞ ክብሩን በመጥቀስ ይህንን ታሪክ ማሳካት ይችላል። ሪያል ማድሪድ 3-0 የሆነውን ውጤት ገልብጦ አያውቅም። ከዛ ውጭ ግን በጣም ትልልቅ የሚባሉ የሚከብዱ ቁጥሮችን በሰሚፋይናልም በ16 ጥሎ ማለፍም በግማሽ ፍጻሜም በፋይናል ጨዋታም አሳይቷል። 2014 ማንሳት ይቻላል፣ 2022 እንዲሁም 2024 የባየር ሙኒክ የቅርብ ጊዜም ታሪክ ለሪያል ማድሪድ ማሳያ ነው። ከዛ በመቀጠል ደግሞ ዘንድሮም የመጣበት አመጣጥ ሪያል ማድሪድ ስለሆነ እንጂ ሌላ ቡድን ቢሆን ኖሮ እስከዚህ እስከ ሩብ ፍጻሜ የመጀመሪያ ጨዋታ ድረስ ላይደርስ ይችላል። ያ ማለት ደካማ ነው። ማድሪድ ታሪኩም እያገዘው ነው እዚህ ቦታ ላይ ደረሰው። አርሰናል ዛሬ ምሽት የሚጫወተው ከሪያል ማድሪድ ታሪክ ከቤርናቢው ከደጋፊዎቹ ጋር ከዛ ውጪ ደግሞ ሜዳ ላይ ካለው ደግሞ ከትልቁ ሪያል ማድሪድ ጋር ነው። ሜዳ ላይ ግን ስትመለከተው ዘንድሮ አርሰናል ከሪያል ማድሪድ የሚያንስ ነገሮች የሉትም። ይህን ውጤት የበለጠ የሚያስጠብቅ ነው። እንዲሁም ግብ ማስቆጠር የሚችል ነው። አርሰናል እኮ ግብ ሲያስቆጥር የፊት መስመር አጥቂ እኮ ችግር ነበረበት እኮ። ሚኬል ሜሪኖን እኮ በ9 ቁጥር ቦታ ላይ አሰልፎ ነበር። ያለ ተፈጥሯዊ 9 ቁጥር አጥቂ ነው አርሰናል ያንን ጨዋታ ያሸነፈው። ከዛ መቀጠል ደግሞ መከላከሉን ደግሞ ስታነሳ ደግሞ ገብርኤል ማጋሌሽን የመሰለ ትልቅ የተከላካይ ክፍል ባለፉት 3 ዓመታት በአርሰናል ቤት ቁልፍ የሆነውን ተጫዋች አጥቶ ነው ያንን ጨዋታ ግብ ሳይቆጠርበት በክሊንሺት ጨዋታውን አሸንፎ የወጣው። ሪያል ማድሪድ ባለፉት 4 የጨዋታ መርሃ ግብሮች እንኳን ብትመለከተው በአውሮፓ ቻምፒየንስ ሊጉን በሌሎችም ቁጥሮች እንኳን ብናነሳ 19 ግብ ተቆጥሮበታል። ዘንድሮ ማድሪድ ተከላካይ ክፍሉ ግብ የሚቆጠርበት አይነት ቡድን ነው። አርሰናል በአሁኑ ያለፈው ጨዋታ ላይ የዲክላን ራይስን ቅጣት የምታነሳን ከዛ ውጭ ግን የማዕዘን ምትም የቆሙ ኳሶች አጠቃቀም ላይ በጣም የተሻለ ቡድን ነው። 3-0 የሆኑ ውጤቶች ወይንም ደግሞ ከ3 በላይ የገቡ ግቦች ላይ ታሪኮች የሚያሳዩን ከሆነ 4 ቁጥሮችን ማንሳት እንችላለን። ከዛ በዘለለ ግን በእንደዚህ አይነት ካምባክ የተሰሩባቸው ጊዜያቶችን ታሪክም አይነግረንም። ሪያል ማድሪድም ይህንን አሳክቶ አያውቅም። ከዛ ውጭ ግን የተለያዩ ታሪኮች የተሰሩበታል። ለምሳሌ 2017 ላይ ባርሴሎና ከፒኤስጂ የነበረውን የጨዋታ መርሃ ግብር ስትመለከት እንደዚህ ከ3 በላይ ግብ የተቆጠረበት ካምባክ የተሰራበት ታሪክ ነው። ሮማ ከባርሴሎና እንደዚህ 2018 ላይ ይህንንም ታሪክ እናነሳለን። 2019 ላይ ደግሞ ሊቨርፑል ከባርሴሎና የነበረውንም ታሪክ የምናስታውስበት ነው። ለአርሰናል ዛሬ ገዙ የመጀመሪያው 15ና 20 ደቂቃዎች በጣም ውሳኝነት ይኖራቸዋል። የመጀመሪያዎቹ 15ና 20 ደቂቃዎች አርሰናል ግብ ካልተቆጠረበት የበለጠ ሪያል ማድሪድ በጨዋታው ፍራስትሬት እያደረጉ የሚመጡበት እድል ይኖራል። ግብ ለማስቆጠር በሚሞክሩበት ሂደት ውስጥ አርሰናል ያንን የመጀመሪያዎቹ 15ና 20 ደቂቃዎች ማለፍ የሚችል ከሆነ በጨዋታው ላይ የበለጠ አስጠብቀው የሚወጣበት እድል ሊሆን ይችላል። ቁጥሮች ግን እንደሚያሳዩት ከሆነ ሪያል ማድሪድ አሁን ካለበት አቋም አርሰናልም ደግሞ የመጀመሪያውን ጨዋታ ያሸነፈበት ብቃትን ስትመለከተው ዘንድሮ ደግሞ ያለው ብቸኛው እድል የአውሮፓ ቻምፒየንስ ሊግ እድል ከመሆኑም አንጻር በታሪኩ ደግሞ የመጀመሪያውን ክብር ለማሳካት ትልቅ እድል ለአርሰናል ስለፈቀደለት ይህንን ለሪያል ማድሪድ አሳልፎ ይሰጣል ተብሎ አይጠበቅም። ምናልባት ካርሎ አንቸሎቲ ዛሬ ምሽት ይህንን ታሪክ የማይፈጽሙ ካልሆነ የዘንድሮ የውድድር ዓመት ከሪያል ማድሪድ ጋር መጨረሻቸው ሊሆን ይችላል። የካርሎ አንቸሎቲም ቀጣይ ጉዞ ምናልባት 2026 ላይ ወደ ብራዚል ብሔራዊ ቡድን ሊያመሩ እንደሚችል ይጠበቃል። የመጨረሻቸው ትልቁ የአውሮፓ ቻምፒየንስ ሊግ የጨዋታ መርሃ ግብር ከሪያል ማድሪድ ጋር እንደሚሆን ይጠበቃል። ይህንን ማሳካት የማይችሉ ካልሆነ ካርሎ አንቸሎቲ ለሚኬል አርቴታም ትልቅ መንደርደሪያ ነው። ቡድኑ ፕሮግረስ አድርጎ መጥቷል። ባለፉት 3 ዓመታት በፕሪሚየር ሊጉ የዋንጫን ክብር ማሳካት አልቻለም። ዘንድሮ ሌላኛውን እድል ሰጥቶታል። እግር ኳስ የአውሮፓ ቻምፒየንስ ሊጉን ትልቁን ሪያል ማድሪድ በሩብ ፍጻሜ የመጀመሪያ ጨዋታ በሜዳው ኤምሬትስ 3-0 በሆነ ውጤት አሸንፏል። በመልስ የጨዋታው መርሃ ግብር አርሰናል ይህንን ውጤት አስጠብቆ ወደ ቀጣይ ዙር አልፎ በግማሽ ፍጻሜው ፒኤስጂን አግኝተው ከዛ በኋላ ባርሴሎና በግማሽ ፍጻሜው ማለፉን አረጋግጧል። ዛሬ ምሽት ላይ ባየር ሙኒክ ከኢንተር ሚላን የሁለቱ አሸናፊ ምናልባት ኢንተር ሚላን ሊሆን እንደሚችል ይጠበቃል። ሳንሴሮ ላይ ነው ጨዋታው። ኢንተር የመጀመሪያውን ጨዋታ አሸንፎ መጥቷል። ከሜዳ ውጭ ያደረገውን ጨዋታ ነው። ስለዚህ ምናልባት ኢንተር ሚላን በዛሬው ምሽት ያልፋል ተብሎ ይጠበቃል። በዚህኛው የጨዋታ መርሃ ግብር የባርሴሎናና የባየር ሙኒክና ኢንተር ሚላን ከሁለቱ አሸንፎ የሚመጣውን ተጋጣሚ
በአርሰናል ከፒኤስጂ ጋር ካለፈ በኋላ በፍጻሜው ይህንን ማግኘት ይችላል። ስትመለከተው በአንጻሩ በአውሮፓ ቻምፒየንስ ሊግ የቀለለ ድል ሊያገኝ ይችላል። ትልቁ ሪያል ማድሪድ ሊሆንበት ይችላል በሩብ ፍጻሜ። ለምን ከፒኤስጂም ቀላል ቡድን አይደለም። አስቶን ቪላን እንዴት አሸንፈው እንደመጣ ተመልክተናል። በነ ኔይማር ጁኒየር ማሳካት የፈለገውን በነ ሜሲ በነ ምባፔ ማሳካት የፈለገውን ታሪክ አሁን በሌላ መንገድ እያሳካው ይገኛል። ግማሽ ፍጻሜ ላይ ድምፁን አጥፍቶ የደረሰ ቡድን ነው። አርሰናል ካለፈ የሚያገኘው ፒኤስጂ ነው። ከዛ በኋላ ደግሞ እስከ ፍጻሜ የሚጓዘውን የምንመለከትበት ይሆናል። ሚኬል አርቴታ ትልቅ እድል ነው፣ አሳልፈን አንሰጥም። ሪያል ማድሪዶች ጨዋታው እንደሚገለብጡት ማውራታቸው ትክክል ነው፣ እኛ ግን የምናደርገውን እናውቃለን ብሏል። አዎ በእግር ኳስ እንግዲህ ብሩኬ እንደምታውቀው የማይሆን ነገር አለ ብሎ ለመገመት አይቻልም። ትላንት ምሽትም በነበሩት የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ ሁለት የመልስ ጨዋታዎች ላይ ተሞክሯል። ለምሳሌ አስተን ቪላ ከፒኤስጂ ባደረጉት ጨዋታ ላይ አይተናል። እንግዲህ አንድ ተጨማሪ ጎል አስቆጥረው ቢሆን ኑሮ አስተን ቪላ የሚያልፍበት እድል ነበርና የመጀመሪያው ጨዋታ 3-1 አለቀ። ትላንት ምሽት ደግሞ 3-2 በሆነ ውጤት እንደዚሁ ማሸነፍ ችሏል። እንደተመለከትነው አስተን ቪላ ማለት ነውና ተሞክሯል አትሊስት ማለት ነው። ሌላኛው ባርሴሎናና የቦሩሲያ ዶርትሙንድ ያደረጉትንም ጨዋታ ብትመለከት 3-1 በሆነ ውጤት ነው ባርሴሎናን ማሸነፍ የቻለው ቦሩሲያ ዶርትሙንድ። የመጀመሪያው ጨዋታ ግን 4-0 መጠናቀቁ በባርሴሎና አሸናፊነት ያው እንዲወድቅ አድርጎታልና ተሞክሯል። ዛሬ ምሽትም ምናልባት ከታሪክ አንጻር ሪያል ማድሪድ ቀደም ሲል ያነሳናቸውን ሀሳቦች የዚህ የታሪክ ብልጫ የተጫዋቾችን ጥራት ምናልባት ተጠቅሞ ውጤቱን ሊቀለብስ ይችላል፣ አይታወቅም። ነገር ግን እንደኔ እምነት ከጠየቀኝ ዘንድሮ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ የተለየውን አርሰናል ነው እየተመለከተን የምንገኘው። እንደውም ከሊጉ በተቃራኒ በሊጉ ላይ ተመሳሳይ ተደጋጋሚ እድሎችን ሊቨርፑል እየሰጠው መጠቀም አልቻለም። የአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ ግን ከተመለከትነው ካደረጋቸው የመጀመሪያ የሊግ ፌክስ 8 ጨዋታዎች ላይ በአንዱ ብቻ ነው ሽንፈት ያስተናገደው። 6 ጨዋታዎችን አሸንፏል፣ 1 ጨዋታ ባቻ ውጤት አጠናቋል። ይህም ማድረግ የቻለው ሊቨርፑል ብቻ ነው በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ በመጀመሪያው የሊግ ፌስ ላይ ማለት ነውና ጠንካራውን ነው። ከዛስ በኋላ ስንመለከት የጥሎ ማለፍ ላይ ፒኤስቪን አግኝቶ 7-2 በድምር ውጤት ነው ማሸነፍ የቻለው። ከዚያ ሪያል ማድሪድን አገኘ። አሁን ከሳምንት በፊት 3-0 በሆነ ውጤት ነው ያሸነፈው። ኳሊቲውን ጠብቆ እየመጣ ነው ያለው። ጥንካሬውን ከተመለከትከው ከመጀመሪያው ጨዋታ አንስቶ እስካሁን ድረስ ዛሬ ምሽት ድረስ ያደረጋቸውን የአውሮፓ ቻምፒየንስ ሊግ ጨዋታዎችን ከተመለከትክ እያሸነፈ በብቃት ነው የመጣው። በሊጉ ምናልባት ይህንን አርሰናል ተመልክተን ላይሆን ይችላል። ነገር ግን የአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ ግን በተሻለ ከፍታ በተሻለ ጥራት ነው ካየናቸው ክለቦች ሁሉ አርሰናል የተሻለ ሆኖ እየተመለከት ነው እንገኛለንና እነ ሊቨርፑል ያንን የመሰለ ጥሩ አጀማመር ኖሯቸው ከውድድር መድረኩ እንዴት እንደተሰናበቱ ተመልክተናል፣ በጥንካሬ ማለት ነው። አርሰናል ግን ይህን ጥንካሬ ማስቀጠል ችሏል እና የዛሬ ምሽቱም ጨዋታ ላይ ይህንኑ ነገር ሊያስቀጥል ይችላል የሚል እምነት አለኝ። ነገር ግን አንዳንድ ተጫዋቾች ደግሞ እንደተባለው ሳይኮሎጂካሊ ለአውሮፓ ቻምፒየንስ ሊግ የውድድር መድረክ እንግዳ የሆኑ ወጣት ተጫዋቾች አሉት። ለምሳሌ እንደነ ሉዊስ ስኬሊ። ነገር ግን ካያቸው በሪያል ማድሪድ በመጀመሪያውም ጨዋታ ላይ የነበራቸው የጨዋታ ስኪል እጅግ በጣም የሚገርም ነበር። ጥሩ ብቃት እንዳላቸው ተመልክተናል። ወጣት ተጫዋቾችን ጭምር ማለት ነው። በአውሮፓ ቻምፒየንስ ሊግ የውድድር መድረክ ተሳትፎ የማያውቁ ተጫዋቾችን ጭምር እንደነ ዳቪድ ራያ የግብ ጠባቂውን ተመልክተናል እና ይህንኑ ነገር የማስጠበቅ አቅም አላቸው። ሪያል ማድሪድን ደግሞ በተቃራኒው ስትመለከተው በአውሮፓ ቻምፒየንስ ሊግ የመጀመሪያው ሊግ ፌስ ላይ 3 ጨዋታዎችን ተሸንፎ ነው የመጣው። እየተሰራ የመጣ ቡድን መሆኑን ተመልክተናል እና ዛሬ ምን አይነት ነገር ታሪክ ካልሆነ በስተቀረ ስነ ልቦና ካልሆነ በስተቀረ ከሳምንቱ ምን አሻሽሎ ሊመጡ ይችላሉ? በላሊጋው ላይ ያላቸውን እንቅስቃሴ እየተመለከትን እንገኛለን። በጣም ተበልጧል በባርሴሎና እንደምታየው ማለት ነውና እያንዳንዱ ነገር እኔ ቁጥሮች ካየው ከታሪክ አንጻር ካልተመለከትከው በስተቀረ ለአርሰናል የሚያደሉ ይመስለኛል። 3 ጎል እስኪያስቆጥር ድረስ ሪያል ማድሪድ አርሰናል 1 ጎል አያስቆጥርም ወይ? ሳምንት በነበረው እንቅስቃሴና በአጠቃላይ በአውሮፓ ቻምፒየንስ ሊግ እስካሁን ድረስ ባደረገው ጉዞ ከተመለከትን ይህንን ማድረግ አይችልም ወይ አርሰናል የሚለው ነገር የሚጠበቅ ይመስለኛል እና የሚሆንላቸው አይመስለኝም። ለእግር ኳስ አፍቃሪያን ይሄ ነው የበለጠ እንደዚህ አይነት ድንቅ ምሽቶች፣ እንደዚህ የማይገመቱ ምሽቶችን ስለምጠብቅበት ነው። አንደኛው እግር ኳስ በተለየ ምዕራፍ ዓለም ላይ እንድትወደድ ያደረገው ለአርሰናል ምንም ጥያቄ የለው። እንደ ኦፕታ ሱፐር ኮምፒውተር ግምት ብለን መጀመሪያ ላይ እንኳን ስናስቀምጥ ጨዋታውን የማሸነፍ እድል በዛሬ ምሽት ጨዋታውን የማሸነፍ እድል አብዛኞቹ የስፖርት ቁጥሮች የሚያሳዩት ለሪያል ማድሪድ ነው የተሰጠው። ግን ለማለፍ ግን ወደ ቀጣይ ወደ ግማሽ ፍጻሜ ለማለፍ ግን ከፍተኛ ግምት ያለው ለአርሰናል ነው። ለምን?
አርሰናል 3-4 አይነት እድሎች እጁ ላይ ይገኛሉ። በአውሮፓ ቻምፒየንስ ሊግ ብዙ ጊዜ ተመልክተ ከሆነ ገዙ የመጀመሪያ ግብ ከተቆጠረ በኋላ የመጀመሪያው ግብ የሚቆጠርበት ደቂቃና ሁለተኛው ግብ ተቆጥሮ ያለው ፍራስትሬሽን ነው ቡድኖች ነጥብ ሲያስጥል የምትመለከተው። አንዳንዶቹ እንዴት 4 ግብ እንደተቆጠረባቸው ለምሳሌ የባርሴሎናን እኮ ታሪክ እኮ ማንሳት እኮ ያስፈልጋል። ከፒኤስጂ የነበረውን የ2017ቱን ታሪክ እኮ 6-1 የተቀለበሰው ምንም የመጨረሾቹ 4 ግቦች የተቆጠሩበት ላይ ከአእምሯችን ጋር ዝግጁ አልነበር። በቃ የመጀመሪያው ግብ ሲቆጠርብህ ያለው ድክመትህና ከዛ በኋላ ሁለተኛና ሶስተኛ በአእምሮም አካል ብቻ ነው ያለው። ከዛ በኋላ እንዴት ግቦች እንደሚቆጠሩ ኳሶች እንዴት እንደሚያልፉ እግር ኳስ ደግሞ ከእግርህን የሚያዘው አእምሮ ነው፣ የአእምሮ ክፍል ነው። በዛ ውስጥ መደንዘዞች መጥተው ነበረ። 2017 ላይ ባርሴሎና እንዴት እንደዚህ አይነት ግቦች እንዳስቆጠረ አናስታውስም፣ አናቅም። አብደን ነበር እኮ ነው አይደል? ኡናይ ኤምሪ አብደን ነበር በዛ ጨዋታ ላይ። ማበድ ነው በዛ ልክ እንደዚህ ያስደረገን እንጂ በምንም አይነት ተአምር እንደዚህ አይነት ሽንፈት ሊያጋጥመን አይገባም። በእርግጥ ባርሴሎና ያኔ የነበሩት ከዋክብት ዓለምን ያስደነቁ ከዋክብቶች ስለነበሩ ያንን ማድረጉ ብዙም የማይደንቅ ነው። በአውሮፓ ቻምፒየንስ ሊግም ከተነሱ ትልልቅ ታሪኮች ዛሬም ዓለም የሚያነሳው 2017 ላይ የነበረውን ትልቁን ታሪክ ይህንን መጥቀስ ያስፈልጋል። ከዛም ውጭ የነበሩ ትልልቅ ካምባኮችም የተሰሩበት ታሪክ አለ። ለምሳሌ ማንቸስተር ዩናይትድ ከፓሪስ ሰን ጀርመን ጋር የነበረው ጨዋታ መርሃ ግብር ኦልድ ትራፎርድ ላይ ዩናይትድ 2-2 በሆነ ውጤት ከተሸነፈ በኋላ ከሜዳ ውጭ ደግሞ 3-1 በሆነ ውጤት ያሸነፈበት ጨዋታ መርሃ ግብር ይታወሳል። 2018-19-16 ጥሩ ማለፉ ላይ የነበረ ጨዋታ ነው። ፒኤስጂ ከባርሴሎና ሌላው እንደዚህ 2023-2024 ሩብ ፍጻሜ ላይ የነበረ የጨዋታ መርሃ ግብርም ይነሳሉ። የዛሬ ምሽት ግን ሚላንና ዲፖርቲቮ ላካሬኛም የስፔኑ ክለብ ያደረጉትም ጨዋታ 4-0 በሆነ ውጤት ሳንሴሮ ላይ ከተጠናቀቀ በኋላ የስፔኑ ክለብ 4-1 በሆነ ውጤት በማሸነፍ እንደገና በድምር ውጤቱን የቀለበሰበትም አጋጣሚ ተጠቃሽ ነው። በሚገባ እንደዚህ አይነት ትልልቅ ታሪኮች የተሰሩበት የአውሮፓ ቻምፒየንስ ሊግ ሪያል ማድሪድን በታሪኩ ቢያንስ የሚነሱ 4 ታሪኮች አሉት። ከአትሌቲኮ ማድሪድ ጋር በፍጻሜ ጨዋታ፣ ከማንቸስተር ሲቲ ጋር በግማሽ ፍጻሜ ጨዋታ፣ ከፒኤስጂ ጋር በ16 ውስጥ ጥሎ ማለፍ እንዲሁም ደግሞ በግማሽ ፍጻሜ ደግሞ ከባየር ሙኒክ ጋር ራሱ ሪያል ማድሪድ የፈጸመው ሬሞንታዳ ነው። አሁን ይህንን ታሪክ ሪያል ማድሪድ ማሳካት ይችላል ወይ? አርሰናል እጅግ በጣም ትልቅ እድል አለው። ቁጥሮች እንደሚያሳዩት፣ የአእምሮ ዝግጅቶች እንደሚያሳዩት የአርሰናል ከሪያል ማድሪድ ጋር በአውሮፓ ቻምፒየንስ ሊግ 6ቱ ታሪክ እንደሚያሳየው ከሆነ ከዛም ውጭ ደግሞ የመጀመሪያው የሩብ ፍጻሜ ኤፕሪል 7 ላይ የተደረገው የመጀመሪያው ጨዋታ እንደሚያሳየው ከሆነ የበለጠ ግምት ለአርሰናል ይሰጣል። ሪያል ማድሪዶች በአእምሮ ዝግጁ መሆናቸውን በተለያየ መንገድ እየገለጹ ይገኛሉ። ዛሬ ምሽት ዓለም የሚጠብቀው ትልቁ የጨዋታ መርሃ ግብር ምሽት 4 ሰዓት ላይ ይካሄዳል። ትርታ ስፖርት አድማጮቻችንም ግምታቸውን እንዲያጋሩ በፌስቡክ ገጻችን ላይ አጋርተናል። ከዚህ በፊት ባለፈው ሳምንት የነበረውን የመጀመሪያው የሩብ ፍጻሜ ጨዋታ ኤምሬትስ ስቴዲየም ለተደረገው ጨዋታ ግምቱን ላጋራን አድማጫችን ለትክክለኛ ግማሽ ሽልማት አበርክተናል። ዛሬም ግምታቸውን እንዲያጋሩን ለአድማጮቻችን በፌስቡክ ገጻችን አጋርተናል። ለትክክለኛ ገማቾች ትርታ ስፖርት የበዓል ስጦታ የሚያደርስ ይሆናል። ይህንን በዚሁ መግለጽ እንፈልጋለን። ዛሬ ምሽት 4 ሰዓት ላይ ግን ዓለም የሚጠብቀው ትልቁ የእግር ኳስ ፍጻሜ ማን ይህንን ገድል መፈጸም ይችላል? አርሰናል ትልቁን የአውሮፓ ቻምፒየንስ ሊግ ባለክብር ሪያል ማድሪድን ገንድሶት ወደ ግማሽ ፍጻሜው ያልፋል ወይስ ደግሞ ሪያል ማድሪድ እንደለመደው ባለፉት ጊዜያቶች እንዳሳየው በአውሮፓ ቻምፒየንስ ሊጉ ካምባክ አዲስ ውጤት አስመዝግቦ ወደ ቀጣይ ዙር ማለፍ ይችላል? አዎ እንግዲህ በጣም ተጠባቂ ጨዋታ ነው። ክቡራትና ክቡራን ተመልካች አድማጮቻችን እንግዲህ በዩቲዩብ ቻናላችን እየተከታተላችሁን ትገኛላችሁ። አብራችሁን ስለነበራችሁ በጣም እናመሰግናለን። ጋዜጠኛ ብሩክ ተስፋዬና እኔም ገዛኸኝ እንዱላ ተጠባቂውን የሪያል ማድሪድና የአርሰናልን ጨዋታ በተመለከተ መረጃዎች ወደ እናንተ አደርሰናል። ይህንን ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንጋብዛችኋለን። መልካም ጊዜ ይሁንላችሁ።